እሺ ሻቡዬ ባለፈው ወንድሜ እንደዚህ ችግር ላይ ነው ብዬ መጣሁኝ ቤትሽ አስተናግደሽኛል እና የላኩልሽ ቪዲዮ ደግሞ እንደዛ ተልኮልኝ በዛ ምንም የማደርገው ነገር ግራ ስጋባ ወደ አንቺ ጋር መጣሁ። ምክንያቱም ሁሉም ቤተሰብ ሲሸሽብኝ ማለት ነው እና ይሄ እንደዛ ይሄ ወደ አንቺ ጋር ስመጣ ይሄን ቪዲዮ አይቼ መጥፎ ስሜት ተሰምቶኝ ነው በዛን ሰዓት አንቺ ጋር የመጣሁት ማለት ነው። እና አሁን እሷ እንዲያየሻት እዚሁ ቤት መጣች እና ያው የተባለችው ነገር ኤምባሲ ሄዳ ፕሮሰስ ጨርሳ ወደ ሀገር እንደምገባ እኔም የሱን ትኬት እንደምችል ምናምን ጨራርሰን ወጣን። ይዞት የሚሄደው ሰው ደግሞ ትኬት ደግሞ ከዚህ ቤት አዎ የኔ ውዴት አዎ ኤምባሲ መሄጃ የለኝም ብትል የትኬት እዚሁ ያላችሁ ቤተሰብ አዋታችሁ ሰጣችኋታል እና የሚሄደው ደግሞ አብሯት እኔ አብሮኝ ቢሄድ አልችልም ብትይ እንኳ አብሮሽ የሚሄድ ትኬት እንችላለን ብላችሁ ሄርን። ከዛ ኤምባሲም አልሄደችም። እኔ ኤምባሲ ምጄ ፕሮሰስ አልጨርስም እሱንም ይዤ አልገባም አለች ማለት ነው። እሺ እና እኔ በሰላም ስላስተናገደችኝ ሀቡን ማመስገን አለብኝ። እኔ ከሚስት አልበልጥም ትክክል ነሽ ብዬ መልስ ሰጠሁኝ። አንቺን ላመሰግንሽ ይሄ ተልኮልኝ እንኳን ለእህት አይደለም። አንቺ ይሄን ቪዲዮ ስታዩ ምን ተሰማሽ? ለሌላ ሰው እንኳን ለተመልካች መጥፎ ስሜት ይሰማል። እንደዚህ አስፋልት ላይ ሲንከባለል ሰዎች አይተው አምቡላንስ ጠርተውለት ሆስፒታል ገብቶ መሰለኝ። ይሄ ሆስፒታል ከማምለጡ በፊት ነው እንዴ? ከሆስፒታሉ ይልሽ ይሄ መጀመሪያ ሸራ ላይ ወጣ። ከዛ ጎኑ አምቡላንስ አለ ቪዲዮ ላይ ተሽኮነ። ከዛ በዛ በአምቡላንስ የኔ እናቴ ወንድም ከዛ የሱ ቤተሰብ ሌላ ጓደኛ የሆነ ሰው ይዞት ሄደ ሆስፒታል ገብቶ ደግሞ አይተሽዋል ሆስፒታል ላይ ያለውን ቪዲዮ። ከዛ ሆስፒታል ላይ ቆይቶ ንቅልቅል አድርጎ መጥቶ ነው እንግዲህ ታሪኩ በቃ ሲረብሸኝ ይሄ ጥሩ አይደለም ብዬ ወደ አንቺ ጋር የመጣሁት ማለት ነው። ሁሉም ሰው ሲሸሸው እና አሁን እሷ ደግሞ ይዤ አልገባም ሀገር አሁን ደህና እየሆነልኝ ነው ብላ መልስ ሰጠችኝ። እሺ አመሰግናለሁኝ እውነትሽን ነው ከሚስትህ አትበልጥም ደግ ብዬ አንቺን ለማመስገን ነው የመጣሁት። ምክንያቱም አንደኛ አዳምጠሽኛል፣ ሁለተኛ ነገር ደግሞ እሷ ፍቃደኛ ባትሆን በመልካም ሰዎች ተነስቶ ሀገር እንደሚገባ ከጎኔ ሆነሽልኛል በሰዓቱ አይደለ? እሷ ተሄደች ልጇንም ባሏንም ይዛ ተሄደች ደግሞ የሚቻለውን ነገር ተደርጎ እንደምትሄድ ነበረ። አሁን ግን እሷ እኔ ባሌ አሁን ደህና ነው ቁርአን አስቀርቼበት ደህና ነው ስለዚህ እኔ ሀገር አልገባም ብላ መሰጠች። ስለዚህ እኔ ደግሞ ሀቡ በሰላም ስላናገረችኝ ሰው እሷ አንቺ ስላለሽ እንጂ በጎ ሰው ፈልጋ እኮ ሀገር ልታስገባልኝ ነበረ እና አንቺ ወይ ሄዳለሁም አልሄድም እያልሽ ሁለት ልብ እያመነታሽ ስለሆነ ነው እንጂ እኔ እሷ ከጎኔ ስለቆመች አሁን ላመሰግንሽ ነው የመጣሁት። ላንቺ ምስጋና ብቻ ነው የመጣሁት። እሷ ሀገር እንዲገባ አትፈልግም፣ ሀገር መግባት አትፈልግም። እሺ እሱ እንደዚህ አይምሮን ታሙ ቢሞትስ የሆነ ነገር ራሱን ቢያጠፋስ? እሺ ምን ላድርግ? ማን ኃላፊነቱን የሚወስደው? እኔማ ነገርኳት። እኔ አሁን ሀገር ከሄዳችሁ እስከ መጨረሻው ድረስ ሌላ ሀገርን ብትቀይሪ እዚህ እንደምትመጪ ምንጊዜም ከጎንሽ እንደምቆም በሀቡ ፊት በእኔን ታላመሺ በሀቡ ፊት እኔ ምንም ነገር ቢሆን ልጅሽንና ባልሽ እስከሚስተካከሉልሽ ድረስ ሁልጊዜም ከጎንሽ ሆናለሁ አልኩኝ። እህት የለኝም ብለሻል። አዎ የላትም እህትም አውቃለሁ እህት እንደሌለሽ፣ ግን እንዲህ እህትም ሆንሻለሁ እንዲህ ወንድም እህቱኔ እቀርብሻለሁ ብዬ በእናንተ ፊትም ነግሬያታለሁ። አሁን እሷ መሄድ እንደማትፈልግ በነጋታው ተመክራ በዘመዶቿ መታሰባ ተይራ እሺ አትሄድ መጥቷ ነው ብድር አለብኝ ብላ ያቀረበ እሱ እንዲሄድ ለምን አትልከው? መልዕክት አስቀምጬላታለሁ። ይቅርታ እንትን ዩቲዩብሽን እያየሁ ስለነበር ነው የኔ ወዲ። ይቅርታ ዩቲዩብ ላይ እንትን ዩቲዩብ ስገባ ያንቺን ከፍቼ ስራ እየሰራሁ ነበረ። ይቅርታ እና እሷ እንዲሄድ አልፈለገችም። በእሷ አንገባ መጀመሪያም ጥላው ጠፍታ ነበር። ችግር የለውም ግን ለምን እሱ እንዲሄድ ለምን አታረግም ታዲያ? እኛ እናገዝሻለን እሱ እንዲሄድ አድርጊ ያልናት ዶን ኬር ማለት ነው። በሰው ሀገር ምንም ቢሆን ቢጠፋ ነገ ግን ጠፋፋኝ ብላችሁ እንዳትመጡ እዚህ ቤት። እሺ ለጌኔ እኔ ከአንቺም ጋር አልመጣም፣ በዚህ ኬዝ አልመጣም።
ምክንያቱም መጀመሪያ አስተናግደሽኛል። ከዛ ደግሞ እንዳላደርግ እሷ እየከለከለችኝ ነው። እቤትም ድረስ እኔ ላግዛት እየሞከርኩ ነው። አገር እንዲገባ ፈቃደኛ አልሆነችም። እሱን ከጎኑ ሆና እንዲሄድም አላደረገችም። ቀረም ከጎኑም ለሆን ነው። እኔ ቢሄድም ባይሄድም አያገባኝም አላለችም። ለኔ ድሉን እየሰጠችኝ አይደለም፣ እያከላከለችኝ ነው። ስለዚህ እኔ እጄን ጣልቃ አላስገባም። መጥፎ ስሜት ተሰምቶ የነበር በሰዓቱ እንደዛ። ስለዚህ እንደዚህ ከሆነ እሷ አሁን እንዲገባባትም አትፈልግም፣ ኢትዮጵያ እንዲሄድም አትፈልግም። ስለዚህ መብቷ ነው። ግን ጥረት አንዴ ለምን አትመጣም? ሰላም አይደላችሁ? እኔ ጋር ጨረስን እኮ ቴዲ ሰብስቤ ሰጠኋት 59,000 ብርስ ብትጠይቂያት ይሄ ጥሩ እኮ። ለዛ እኮ ነው ጥረት የምልሽ። እኔ እጄ ልጄን እየጠባሁ ነው ዋትሳፕ ላይ። አንቺ ጥረት ነው ያህል ባጠርሻለሽ በት። እሺ ወይ ደግሞ ተይው፣ ራሴ ቮይስ አደርግላታለሁ። ተይው ገላሽ ልትታጠቢ ነው ማማ? ጥቢና ሂጂ ታጠቢ። ሰላም አሚናት፣ እንዴት ነሽ? ላይቭ ላይ ነይ ፕሊስ፣ አንዴ ፈልጌሽ ነው። ቴንክ ዩ ሩቢ ተናፍቀሻል። አሁን እንቅልፏን ተኝታ ውላ እርቧት እየጠባች ነው። ከዛ ገባ ወንድምዬው አሳዘነኝ። ቪዲዮን ሳየው እውነት አስፋልት ላይ ሲንከባለል የሰው ሀገር ምስኪን። እኔ እኮ የገባ መስሎኝ ደስ ብሎኝ ነው ሆስፒታል መለመኛ ለምትሉ ልጆች እኔ አልለመንኩም። ሀቡንም እርዳታ የሰው እርዳታ ጥያቄ ነው የመጣሁት። ማለት ሀቡ አንድ ሰው ቤተሰብ አንቺ ከኮመንት ጋር የምትመላለሽ በሳታያቸው። እሺ ነው እሺ፣ ይቅርታ ማቶጆን ተናገርኩ። ይቅርታ ሀቡ፣ ይቅርታ ሰዎችን አለ። አይ አይደለም። እሺ ደግኔ እሺ፣ ይቅርታ ሰዎችን አለ ማለት ነው። እሺ አዎ በጣም አይ ያው ሰው ታየሽ ብዙ ስለሆነ ልጁ በኋላ ራሱን እንዳያጠፋ ነገር እኔ እና አያታችን ዛሬ አናገረችኝ። እንዴት ነው እናቴ ይቅርታ እንደዚህ ነው ስላት፣ አንቺ የተሻለሽን ሁሉ እዚህም የምናደርገውን ነገር እንድናደርግ የሚቻለሽን ሁሉ እያደረግሽ ነው ልጄ እና ክፉ ያገኝብኝ። እንግዲህ እሱን አክባር የሚነግርሽም ካገኘሽ ትነግሪኛለሽ። ታዩ እንደዚህ ከሆነ አለች። እሷስ ምን ትላለች? አልቅሳ ዝም አለች። ያው እኮ ምክንያቱም ከሚስት አትበልጭማ አንቺ እህትም ከሚስት አይበልጥም። ሚስቱ አልሰጥም ካለች እንግዲህ ምንም ማለት በኋላ ባልና ስለዚህ አብራውም ሆነችም አልሆነችም አያገባኝም። እኔ ማስገለል ስላለብኝ ትክክል ነሽ፣ ይቅርታ አድርጊልኝ። ሰው የሚጠጋኝ ያጣው ባሌ ሲታመም ስትይ ከዛ የሰውም እና እንዴት እንዲተባበሩ ነገር እንዲገባ ሀቡጋ ሄድኩኝ። ምክንያቱም ሌላ ሀገር ስለሆንኩ ያለሁት አንድ ሀገር ስላላደለን አንድ ሀገር እንኳን ብንሆን ያለውን ነገር ለመጋፈጥ እሞክር ነበረ። ግን አንድ ሀገር ስላላደለን ደግሞ በምችለው ነገር ሰው እንዲተባበረ ጠየቅኩኝ። ስለዚህ ይቅርታ ጠይቄ ነው ከሷ ጋር የተሰነባበት ነው። እሺ ቆይ ዋትሳፕ ታኮነ ዋትሳፕ አላየሁትም። ሪከርድ አድርጌላታለሁ ምናምን ብላኝ ነበር። እኔ አው አርጋለች። ያው ግን እኔ ጊዜ የለኝም። ይሄን 1 2 3 4 5 ረጃጅም ቮይሶች የምሰማበት ጊዜ የለኝም። ማናችሁ ምንም ብትልኩኝ በውስጥ እኔ ጊዜ የለኝም የምሰማበት። ሶሪ የምትፈልጉት ነገር እዛ መታችሁ አደባባይ ገስት ገብታችሁ ህዝቡ እየሰማ ተናገሩ። ከውስጥ ከበውስጥ ጋር ምንም አላወራም። አውቃለሁ ግን እዚህ ሌላ ቅድም የሆነች ልጅ ታሪኳን ምናምን እያወራች ስለነበረ የምታስገቢ ስላልመሰለኝ ነው እንጂ እዚህ መቶ መናገር እንደውም ቀላል ነው። ምክንያቱም እዚህ የሚያውቁት ነገር ስለሆነ እነሱም ይረዳሉ። የት ነው ብሎ መጠየቃቸው አይቀርም። ስለዚህ
ቁጥራችሁን ችግሩን ለመፍታት ቁጥር ለሎኬሽን ለፓስፖርት ኮፒ ለሆነ ነገር የደላላ ቁጥር የመዳም ቁጥር የሆነ ነገር ለመስጠት ቁጥር ተቀያየርና ያንን ነገር ከላካችሁልኝ በኋላ ያንን ነገር ከተቀበልኩ በኋላ የምትልጉትን ነገር አላይም። መልስም ሰጥቼ ማላቅም አላይም። በቃ የተቀያየርነው ቁጥር ያንን ለመቀባበል ነው። እኔ ቁጭ ብዬ የሰው ቮይስ ቁጭ ብዬ እየከፈትኩ የምሰማበት ጊዜ የለኝም። ኔቨር። እኔን የምታገኙኝ እዚህ ላይቭ ላይ ገስት ላይ ነው። ስለዚህ ንገሪያትና ወይ ደውለሽ ንገሪያትና ትምጣና ታስረዳን። የማስረዳት ግዴታ አለባት። ወተን 59 ሺህ ሰተናታል። እኔም ራሴ ከጊዜ አቋጥቻለሁ። አዋተን ሰተናታል። የሰጠናት ደግሞ ለትራንስፖርት እንዲሆናት ኤምባሲ እንድትወስደው ነው ለታመመው ሰው እንጂ ለራሷ ለግል ጉዳዩ እንዲታውለው አይደለም። ስለዚህ ትምጣና ታስረዳን። አይ በቁርአን እንድንወልኛል ባሌ ካለች እሰየው፣ እኛም ደስ ይለናል። አልሐምዱሊላ። ግን ከጊዜ በኋላ ከወር ከሁለት ወር ከሶስት ወር ከዓመት በኋላ ይሁን ይሄ ሰውዬ ራሱን አጠፋ ወይም ጠፋ ሲባል መስማት አንፈልግም። እኔም አልመጣም። እንደዚህ አይነት ቢፈጠርም እኔም አልመጣም እኮ አሁን። ምክንያቱም በነገረችኝ መሰረት ጠንቀቅ ያለብኝ ነው። ሰው ህይወት ውስጥ ጣልቃ መግባት የለብኝም። ነገ እኔ ላመሰግን በሰዓቷን ያዳምጠሽኛል ሀቡዬ፣ እኔ በሰዓቱ አዳምጠሽኛል። እሺ ልንገርሽ፣ አዳምጪኝ። አሁን ላይ እሱ አይምሮን ስለሚያመው መሄድ አልፈልግም። የታመመ ሰው ታመም ያለንም አላመመኝም ስለሚል አስገድደሽ አንቺ ከሚስቱ ፈቃድ ውጭ ሀገር ቤት ብታስገቢው ከሚስቴ አፋታችን፣ ከሚስቴ ለያየችኝ ነው የሚልሽ። ስለዚህ ግዴታ ሚስትየውን ጤነኛ እሷ ናት መፍቀድ ያለባት። ገብቶሻል? አዎ ጤነኛ እሷ ናት። ስለዚህ እንደዛም ስለሆነብኝ ነው አሁን እኔ ገለል ያልኩት። ከዛ አንቺ በችግሬ ጊዜ ተከፍቼ ያችሁም 11 ደቂቃ እንኳ ከ11 በላይ እንድናገር ደቂቃ ሰተሽኝ ያዳመጥሽኝን ለመመስገን ነው የመጣሁት። ቢያንስ እንኳ አዳምጠሽኛል። አመሰግናለሁ እህቴ። በቃ ይሄን ለማለት ነው እኮ እኔ እንጂ ትክክል ነሽ አንቺማ። እኔ ሁለተኛ ምን ሲደረግ በአንድ ጉዳይ መልሶ አይመጣም። አንዴ ሊፈታለት መጣ አንድ ሰው በዛ ይታገላል። ከዛ ደጋግሞ በዛ ጉዳይ ውስጥ መምጣት የለበትም አንድ ሰው። በዚህ አምናለሁ። አንዴንም ነው ያ ነገር ታዛየዋን ታስፈልግኝ ከተባልሽ ሳዳ አዳምጪ። እኔ ቅድም ስሜታዊ ሆኜ ነው እንዳትመጪ ያልኩሽ። ችግር የለውም አያምጣውና እንደዚህ የኔ በዚህ ጉዳይ አልመጣብሽም ወይ አይደለም። አትመጪ ያልሽኝ እኮ እረዳሻለሁኝ። አትመጪ ያልሽበትን ጉዳይ በሌላ ጉዳይ ቤተሰብ ነኝ እመጣለሁ። በዚህ ጉዳይ ግን ደግመኛ አልመጣም። ምክንያቱም እሷ አያገባሽም። አምጣውና ወንድምሽ የሆነ ነገር ደርሶበት ነይ። እኔ ስሜታዊ ስለሆንኩ ነው እንዳትመጪ ያልኩሽ። ነይ፣ ችግር የለውም ሰውነንና አንጫክንም። ግን አሁን እኔ እሷ መታ የማስረዳት ግዴታ አለባት። ታስረዳ እንድምታና ቮይስ አድርጌላታለሁ። ካላየችው አንቺ ቀጥታ ደውይላት እና የዛኔ ነይ ስትባል ለመረዳት እንደመጣችው አሁንም ደግሞ ለማስረዳት ደግሞ ነይ ስትባል መምጣት አለባት። ትክክል። እኔ ጋር ጨርሰናል። ግን ላንቺ ስል ደውዬ ነይ አብራሪ። ምክንያቱም እኔ ጋር እንደጨረሽው እዛም ያለውን አይ በዚህ መንገድ ያልሄድኩበትም ይሄ ነው ያለው ነገር ብላ መታ ማብራራት የእሷ ፈንታ ነው። ኦኬ ደውይላትና ነገር እሺ እኔ ውድ እሺ ሀቡዬ እሺ እኔ ቆንጆ አመሰግናለሁ። መልካም ቆይታ። እዙ እያለሁ ልደውል ሚዩት አድርገሽ ደውይላትና ጥሪያትና ትምጣ አንቺው እያለሽ። እሺ አሚና። አቤት። አሰላሙ አለይኩም ወራህመቱላሂ። ወአለይኩም ሰላም። አቤት። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ ሰላም ነሽ? አቡዬ እንዴት ነሽ? አለን። አሚናት ኦልሬዲ በቃ ባሌን ወደ ኢትዮጵያ አልክም ማለትሽን አሁን የባለቤትሽ ሰዓዳ ነገረችን እና ድኗል በቁርአን አልሽ። ዳና ባለቤትሽ? አሁን አልሐምዱሊላህ። በነገራችን ላይ የዛለት ያኔ ጅዳ ሂጄ ብለሽ ነበርና ለህድ ምሻር ራሱ ሁሉ ቀጥሬ አረ ምሻር ራሱ መጥቷል ወላሂ። ከዛ አንድ ቪዲዮዎች ይልኩለታል እሱ ያኔ እኔ ለህድ እንደነገ ማለት ነው እንደ ዛሬ እሱ ስራ ሂዷል። እኔ ያለሁት ሌላ ቦታ ነኝ ብዬሻለሁ አይደለ? አሚናትዬ ስራ ቦታ እኔ አንድ ነገር ልንገርሽ። ምንም አይነት ቮይስ 4 ነው 5 ቮይስ ልከሻል። አንዱንም አልከፈትኩትም። እናቴ ትሙት ጊዜ የለኝም በውስጥ የሰዎችን ቮይስ ቁጭ እንጂ የምሰማበት። ላይቭን ስዘጋ እተኛለሁ። ልጅ አለችኝ፣ አራስ ልጅ አጠባለሁ፣ ዳይፐር ቀይራለሁ። ስለዚህ ላይቬን ስዘጋ ህይወት አለኝ፣ ሌላ ህይወት፣ ልጆች፣ ትዳር አለኝ። ላይቭ ላይ ብቻ ነው ማስተናገድ የምችለው። ቮይስ ብትልኩም
በዋትሳፕ አልሰማውም፣ አልከፍተውም። እዚህ ጋር ነው ምንም ነገር መናገር የምትፈልጉት መጣችሁ የምትናገሩት። እሺ እናቴ ቴንኪዩ። እና የላክሽን ሁሉ አልሰማውም። እዚህ ጋር ነገር እና እሱ ስራ ሰማሽውማ እንዳልሰማሽው አሁን አውቄያለሁኝ። እኔ ደግሞ ሪከርድ ያደረኩልሽንም ያው ልነግርሽ ነው በዙ አጋጣሚ አንዳንድ ቪዲዮዎች ለሱም የተቆራረጡ አንቺ ጋር እዚህ እንደገባሁኝ ለሱ ይልካል። طيب ለሱ ሲልኩለት እኔ አሚናት እኔ ደህና ነኝ፣ አሁንም የጀመርሽው ቀጠሮ አለሽ ልትሄጂ መሆኑን አውቃለሁኝ። እኔና አንቺ ተመካክረን خلاص እኔ ተሽሎኛል ደህና ነኝ ሩቅያም ማስቀርቻለሁኝ አለ እሱ ለብቻው ማለት ነው። ሲያልፍለት ታውቂያለሽ አለፍ ሀዲያ ያኔ ያልፍለታል። እንደገናም ደግሞ እንትን ይልበታል ይነሳበታልና እኔም ሌላ ቦታ ነበርኩ በሰዓቱ እኔ ሩቅያ አስቀርቼ አሁንም አልፈልኛል እኔ ደህና ነኝ እና ሚዲያ ላይ ባትገቢ ደስ ይለኛል አሚናት። እኔ ድሮም ያን ያህል ሚዲያ ያኔ ድሮም ሚዲያ እንደዚህ እንዲገባ አይፈልግም ነበር በነገራችን ላይ ጠይም ከዛም እንደዚህ ያለ ሰምቻለሁኝና የተቆራረጡ ቪዲዮዎችም አይቻለሁ። ሳዲያም ጋር ገብተሽ ነበር ምናምን ሲለኝ አስረዳሁት። በሰዓቱ እኔ ምንም ሰው የለኝም ወደዛው በሚዲያ ላይ ያለውን ነገር ልንናገር ሳዲያ ጋር እንትን ብለናል። ምክንያቱም ነገሮች አስገድደውናል እና እንደዚህ ስትሆንብኝ ነው ብዬ እኔ ማስረዳሁት። እንግዲያውስ እኔ ደህና ነኝ አልሐምዱሊላህ አልፎልኛል። ያኔ እኔና አንቺ ተመካክረን خلاص በመሄድ ካልሽኝ እሄዳለሁኝ ወይም አንቺ ተሄጃለሽ እኔ ግን አሁን ስራ ገብቻለሁ ሲለኝ ግን አውፋል አልኩልሽም ሁለተኛ የጀመርሽውን አለና አሁንም ጅዳ ልትሄጂ ነው ብለው ነግረውኛል። ወላሂ አውፋል አልኩልሽም እንዲያትሄጂ እኔ ሰላም ነኝ ሲለኝ ያኔ خلاص በአላህ ስም ሲጠይቀኝ ቀር እንትን እዚህ ላይቭ ላይ መግባቱን ተውኩት። ለሰዓዳ ደግሞ ነገሮችን አስረዳኋት። እኔ በአላህ ይዞኛል خلاص ነገሮች እኔ ማስገድዶ ነው እናንተ ጋር እንዲቀርብ ያስደረገኝና እስኪ ደግሞ ብዬ እኔም ላንቺ ሪከርድ ያደረኩ ምክንያቱም ሊቭ ላይ እንዳትገቢ እኔ ደህና ነኝ ብሎ ስላለኝ ነው ያልገባሁት። ይቅርታ እሺ ሀዊ በዚህ ምክንያት ነው። ስለዚህ አሁን ድኗል አልሐምዱሊላህ። አሁን ወይ እሱ ሊገባ ወይ እኔ ልገባ ልጅን ይዤ እሱ ሲጀመር ወር ነው እንጂ እኔ እገባለሁ ብሎኛል። ደህና ተስማምተንበታል። እና ደግሞ አሁን ያኔ እሺ አዩ ያንን አለፍ መጣ እንደዛ የሚልበትንም ደግሞ ተሽሎታል። ይሄን 2 ቀን 3 ቀን ደህና ነው። በተለይ ዛሬ ኖርማል ነው የሚያወራኝ። ጓደኞችም እዛ ነበሩ ደህና ነው ብለውኛል። ያው እኔም እንዲሄድ እየመከርኩ ነው። ከዘመድም ጋራ ያለውን ጓደኞችን እያስመከርኩ ነው። ኢትዮጵያም እንደዛው ደውዬ ይመጣ خلاص እሱ ልጅን ይዞ ይግባ ኖርማል ከሆነ እኔ እዚህ እንዲሰራ አድርጌ እንደዛ አውርተናል። እሱ ጋር እያወራን ነው። እሺ ለባለቤትሽ ካንቺ በላይ እኛ እናውቅም። ደህና ከሆነ ዋናው እሱ ነው። ግን አደራ እምልሽ ነገር እንዳይጠፋ ጠፋ አፋልጉኝ እንዳትሉ በኋላ እንደገና ጓደኞች አሉ ራሱ እንዳያጠፋ አደራ። ለመዳኑ ማስረጃ ቪዲዮ ልትልክልኝ ትችያለሽ ዋትሳፕ ላይ በአይኔ ሊየው መዳኑን። ለምን የታመመበትን አስፓልት ላይ እየተንከባለለ አምቡላንስ አጠገብ ሰዓዳ ልካልኝ አይቼ በጣም ያስጨንቃል ያሳዝናል። እና መዳኑን ቪዲዮ ልትልክልኝ ትችያለሽ ዋትሳፕ ላይ። እኔ ብቻ ማየው ሚዲያ ላይ አላሳይም። ቲክቶክ ራሱ ሰርቷል አለው ቪዲዮ ምናምን እየሰራ እንደዚህ እንትን ብሏል። ሲጀመር እኔ ልክልሻለሁ በዋትሳፕ ልክልሻለሁ። እሺ እሺ ላኪልኝ። በቃ እንደዛ ከሆነ ዋናው እንኳን አላህ ባለቤትሽን ማረልሽ አልሐምዱሊላህ። እሱን ነው የምንፈልገው። አደራ ራሱ እንዳያጠፋ አደራ እንዳይጠፋ ብዙ አቡዬ የመናገር ችሎታን ብዙም እኔ ስለሌለኝ ነው የመናገር እንደዚህ ሚዲያ ላይ የማውራት ችሎታ ስለሌለኝ ነው። እና ነው ግን ወላሂ በጣም አመሰግናለሁ ስለረዳችሁኝ። አመሰግናለሁ ተጎኔ ለሆናችሁልኝ። ወላሂ እኔ ሪከርድ አድርጌልሻለሁኝ ግን አልሰማሁትም አልሽኝ። አዎ ቢዚ ነሽ አይመችሽም። ግን እሱ በአላህ ስም ስለያዘኝ ነው እንደዛ እየቀረሁት ማለት ነው። አለበለዚያ እኔ አንቺን እንዴት አድርጌ ያልኩኝ በጣም ተጨናንቄ ነበረ። ወላሂ ነው የምልሽ። ግን በጣም አመሰግናለሁ። እኔ ዋናው ባልሽ መዳኑን ነው የምፈልገው የኔ እናት። በኋላ ደግሞ ከኔ ትእዛዝ ውጭ ሚስት የወጣች ብሎ እናንተ መሀል የሆነ ነገር ተፈጥሮ ሀቢባ አፋታች መባል አልፈልግም የኔ ውድ። ስለዚህ ከባልሽ ትእዛዝ እንዳትወጪ። ባልሽ ደህና ከሆነ
ያ ነው ዋናው። እሺ እኔ ወድ ምንም ችግር የለም። ብሩ እንዴት ነው ያደረግሽው? ለምትመስርም ብሩ ከኔ ጋር ነው። አዎ ደርሶኛል። ብሩ ከኔ ጋር ነው። 1000 ብር ተቀብያለሁኝ ሀቡዬ። 59,000 ብር 1,000 ሪያል ነው የሚመጣው። በምንዛሬ 1,000 ሪያል ነው የሰጠሽው የአካውንቱ ባለቤት? አዎ 1000 ብር ደርሶኛል። አዎ እንደዛ ነው ብሎ አስበንበት አስቦ ሪያል በሳዑዲ ሰጥቶኛል። እሺ በቃ ጥሩ። እንደዛ ከሆነ እሺ እኔ እናት ፈጣሪ ጨርሶ አላህ ጨርሶ ይማርልሽ ባለቤትሽን እና በእናትሽ በቻልሽው መጠን በቅርቡ ተመልሶ እንዳያገረሽበት እንዳይነሳበት ቶሎ እንዲገባ ብታደርጊ ጥሩ ነው። እያደረግኩ ነው። እኔም በቀስ ብዬ እሱ ጋር እየተማከርኩኝ እንደዚህ ቢሆን እንደዚህ ነው እያልኩኝ እሱንም እያስረዳሁት ነው። ምክንያቱም አንደኛ ለልጁ በጣም እየገፋፋሁት ነው እንዲሄድልኝ ማለት ነው። እና አብርሃም ደግሞ እንሂድ ካልከኝ አብሬ እሄዳለሁኝ፣ ችግር የለም ልጃችንን ሆነ ደረጃ እንትን ብለን እኔም ወዲያ እንዲያገር እገባለሁኝ እና አብረን እንሂድ ካልከኝ እንሄዳለን። አይ እኔስ ደህና ነኝ እኔ ልጁን ይዤ ሂጄ አስተምራለሁኝ እዛው አንቺ ትንሽ ትመክሪያለሽ ትሰሪያለሽ ካልከኝ እኔ ደግሞ እሰራለሁ ችግር የለም ብዬ አዋርቼዋለሁ። እሺ ብሎኛል። በቃ ጥሩ። እናንተ በዛ ከተስማማችሁ እኛ በባልና ሚስት መሀል አንገባም። በቃ ጨርሰናል። አላህ ባለቤትሽን ጨርሶ ይማርልሽ። አሜን። እሺ ስለመጣሽ እናመሰግናለን። ይህን በጣም አመሰግናለሁ ስለተባበራችሁኝ። በጣም በጣም አድርጌ ነው የማመሰግነው። የደረስሽበትን ግን እየመጣሽ አሳውቂን። እሺ እሺ አሳውቃለሁ። እሺ 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 ሳዲ አንቺም እንደዛው የደረሳችሁበትን እየመጣችሁ አሳውቁን። እሺ ሳዲ እና ደግሞ አትቀያየሙ። እሺ እኔም አመሰግናለሁ ሀቡዬ፣ እኔ ውዴት ኑሪልኝ፣ አላህ ያክብርሽ። በጣም ነው የማመሰግነው የኔ ውድሽ። ቤተሰብ ስለሆንኩኝ ያው ችግር የለም። እሺ ሀቡዬ